የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የናይጄሪያ ምክትል ፕሬዝዳንት ካሺሚ ሼቲማ የፌዴራልና የክልል መንግስታት ከፍተኛ አመራሮች በተገኙበት በአዲስ አበባ የወንዝ ዳርቻ ልማት የችግኝ ተከላ መርሃ ግብር መካሄዱ ይታወቃል። በመርሃ ግብሩ ላይ የተሳተፉ ሚኒስትሮች እንደገለጹት አረንጓዴ አሻራ መርሃ ግብር ኢኮኖሚው እንዲያንሰራራ የተያዙ ግቦችን ለማሳካት ጉልህ አስተዋጽኦ እያበረከተ ነው። አረንጓዴ አሻራ መርሃ ግብር ለቀጣዩ ትውልድ የተበረከተ ስጦታ መሆኑን ጠቁመው መርሃ ግብሩ ተጨባጭ ውጤቶች እየተገኙበት መሆኑንም አንስተዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ እንዳሉት ባለፉት 6 ዓመታት በአረንጓዴ አሻራ መርሃ ግብር ከ40 ቢሊዮን በላይ ችግኞች ተተክለዋል። ኢኮኖሚው ፈጣንና ተከታታይነት እድገት እያስመዘገበ መሆኑን የገለጹት ሚኒስትሯ የአረንጓዴ አሻራ መርሃ ግብር ጉልህ አስተዋጽኦ እያበረከተ መሆኑንም ላብነት ጠቅሷል። በመርሃ ግብሩ በርካታ የቡና ችግኞች መተከላቸውን ገልጸው ይህም ባለፉት ዓመታት ኢትዮጵያ ከቡና የምታገኘው የውጭ ንግድ ገቢ እየጨመረ እንዲመጣ ማስቻሉን ተናግረዋል። አቮካዶን ጨምሮ የተለያዩ የፍራፍሬ ምርቶች ወደ ውጭ በመላክ ገቢ እየተገኘ መሆኑን ጠቅሰው የሌማት ትሩፋት መርሃ ግብር ግቡን እንዲመታ አረንጓዴ አሻራ መርሃ ግብር ጉልህ ሚና አለው ብለዋል። አረንጓዴ አሻራ መርሃ ግብር የኢትዮጵያ ኢኮኖሚ እንዲያንሰራራ በሚደረገው ሀገራዊ ጥረት ውስጥ የማይተካ ሚና እየተጫወተ ስለመሆኑም ተገልጿል። በርካታ ቢሊዮን የቡና ዛፎች በመትከላችን ምክንያት የቡና ኤክስፖርታችን ዘንድሮ 2.5 ቢሊዮን ደርሷል። ይሄ የማይታሰብ ነው። ከዚህ ቀደም ወደ ኋላ መለስ ብለን ብናይ በቡና ከ1 ቢሊዮን መዝለል በጣም የማይታሰብ ነው። እንደዛ ደርሰናል። እንደዚሁ የፍራፍሬ ዛፎችን በመትከላችን ምክንያት አሁን ኢትዮጵያ አቮካዶ ኤክስፖርት እያደረገች ነው። ሌሎችንም ፍራፍሬዎች እንደዚሁ ማለት ነው። በሌማት ትሩፋት የጀመርነው ስራ ለምሳሌ ከንብ ከማር ብንጀምር ማር የግድ የዚህ አይነት ስነ ምህዳር ይፈልጋል፣ ዛፎች ይፈልጋል፣ አበባ ይፈልጋልና በአጠቃላይ በኢኮኖሚያችን ውስጥ ያሰብነውን ለማሳካት የአረንጓዴ አሻራ በጣም ዘርፈ ብዙ ጠቀሜታ ያለው ነው ማለት ነውና እንደተባለው የአረንጓዴ አሻራ ውጤትን አሁን በደንብ አድርገን ፍሬውን እያየን ያለ ነው። እውነትም በመትከል ማንሰራራት የሚለው በደንብ የሚገልጸው ነው። የሰላም ሚኒስትር መሐመድ እድሪስ በበኩላቸው አረንጓዴ አሻራ ለትውልድ የሚበረከት ስጦታ ነው ብለዋል። የአረንጓዴ አሻራ ትሩፋቱ እየታየ መሆኑን ጠቅሰው ኢኮኖሚው እንዲሳለጥ ከማገዝ ባለፈ ለኑሮ ምቹ አካባቢን እየፈጠረ እንደሚገኝ ገልጸዋል። ግሪን ሌጋሲ ለትውልድ የሚበረከት ስጦታ ቢሆንም በሀገራችን ውስጥ መልሶ ለኛ እየከፈለን እንደሆነ በተግባር አይተናል። እሱም በተለያዩ ዘርፎች ውጤት እያፈራ እንደሆነ አይተናል። ስለዚህ በዓለም በተምሳሌትነት መጠቀስ ብቻ ሳይሆን ራሳችን ተጠቅመን ለትውልድ የበለጸገች አረንጓዴ የሆነች ኢትዮጵያን ለማውረስ ሚናችን የምንጫወትበት ነው። ይህን ማሳካት አካባቢያችንን ምቹ ከማድረግ ባለፈ ሁለንተናዊ እድገትን ለማምጣት ለኑሮ ምቹ የሆነ ሀገርን ከመፍጠር አንጻር ከፍተኛ አስተዋጽኦ አለው። በዚህ ሂደት ውስጥ እንደ ዜጋ ተሳታፊ በመሆኔ በጣም ደስተኛ ነኝ። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ በበኩላቸው አረንጓዴ አሻራ የከርሰ ምድር ገጸ ምድር ውሃን እንዲጨምር እያደረገ መሆኑን ገልጸዋል። መርሃ ግብሩ ምንጮች እንዲጎለብቱ እያደረገ መሆኑን ጠቅሰው ደርቆ የነበረው የሀረማያ ሐይቅ ማገገምና ማንሰራራት የአረንጓዴ አሻራ ውጤት መሆኑን አስረድተዋል። አፈር እንዳይሸረሸርና ግድቦች በደለል እንዳይሞሉም መርሃ ግብሩ ትልቅ ሚና እንዳለው አመልክቷል። በጋ ላይ ያልነበሩባቸው ቦታዎች ላይ ዛሬ ምንጮች እያገኘን እንገኛለን። ምንጮች በጣም እየበዙ ነው ያሉት። ሁለተኛው ክረምት ላይ መጣ የነበረው ጎርፍ ይቀንስና ወደ ከርሰ ምድር እየገባ በጋ ላይ እየወጣ ይገኛል ማለት ነው። ከሱ ጋር ተያይዞ የውሃ መጠኑ በቀነሰ ቁጥር ዝናብ ሲመጣ መጀመሪያ ላይ አፈር ሳይሆን የሚያገኘው ዛፎችን አግኝተው ቅጠላቸውን ያገኝና ዲሲፔት ያደርጋል። ዲሲፔት ሲያደርግ መሬት ላይ የነበረው መሸርሸር ይቀንሳል ማለት ነው። ስለዚህ ያለን ውሃ ሀብቶቻችን መጠኑም ይጨምራል። በውሃ ውስጥ የነበረው የደለል መጠንም ይቀንሳል። የውሃ ደለል መጠን መቀነስ ማለት ደግሞ የግድቦቻችን እድሜ ማራዘም ማለት ነው። የከርሰ ምድር ውሃችን በጣም በጎለበተ ልክ ሰዎች በሁሉም አካባቢ ውሃ ቆፍሮ ማግኘት ይችላሉ። ያልነበሩ ሐይቆችም ተመልሶ መጋገም ችለዋል። ለዚህ ማሳያ አረማያ ሐይቅ ነው። አረማያ ሐይቅ ላይ ከግሪን ሌጋሲ በፊት አልነበረም። ከዛ በኋላ በተሰሩ ስራዎች በአቅራቢያው በሚሰሩ መሆን የማይገባቸው ውሃ ወጣት ዘዴዎች ሲቆሙ ሐይቁን ዛሬ አለ ማለት ነው። ዘንድሮው የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞች እንደሚተከሉ ይታወቃል።